ሰውነቴ ጋር የሚሄድ ልብስ እመርጣለሁ። ዝም ብዬ ልብሱ ስለሚያምር ብቻ ኬሪዳሽ ለብሰዋለች እዚህ ጋር ቢዮንሴ ለብሰዋለች ብዬ ልብስን ያላሳድድም። ጃኒ ስትለብሰው አምሮባታል ብዬ አይደለም የምለብሰው። ገብቶሻል? ያ ዶቦጭ ቦርጫም በሆንም የሚያስፈግረኝ አራዳ የሐረርዬ ልጅ ነኝ። እንደዚህ እያልኩ ነው የማወራው። እንደዚህ አላ እያልኩ ነው የማወራው። አሁን እስቲ እንትን አይ ልብስ አለባበስ ትርፍ አንጀት ትርፍ ሰውነት ራሱ እንዳይታይ ያደርጋል። ዛሴት ዚስ ሚ እንደዚህ አሁን በዘፍናሽ ገራገራም ተልጃረተው ሆዲ ነፍስ ነገር ገራገር ብል ራሱ ያምርብኛል። እዚህ ብሎ ሰው ግጥምና ዜማ እንዴት ይሰማል? ገስ የእናንተን እንትን እያይ የእውነት ቆይ እስቲ ገስ እሺ ሞለድ ላይ ምናምን ሄዳችሁ ሴት ላይ ልትለጠፉ ነው። ፌሚኒዝም ለምን አገቡም ታዲያ? ትንሽ ደግሞ ቲፎዞ ይሰጧቸዋል። ለዛች ቡርዲ የምትባለው ይሄን መልእክት ለምን አታረቂ? አሰሪም እንደ ስፖርት የመድረክ ሰው እንደሆንሽ ታውቂያለሽ ራስሽ። ምን እንትን ታደርጊያለሽ? ምስራቄ አከም ዳረ ጥስጪ አረን አራስ አትወጣም፣ ኧረ ተኚ፣ ኧረ እንደዚህ ሁኚ፣ እንደዛ ሁኚ፣ እንደዚህ ሁኚ። በጣም ብዙ ሀስል አለብን ሴቶች። ከዛ ደግሞ እንደዛ ጊቭ አፕ አድርገን በቃ ወደ ኋላ ስንቀር ደግሞ ምን ነው መውለድ እንደዚህ ያደርጋል እንዴት ትባላላችሁ? ስትራግል አድርጋችሁ ደግሞ ስትወጡ ደግሞ ምን ነው ቀስ ብትይ ብዙ ነገር ነው የምንባለው። አሁን ላይ ብላይ ስትገቢ ስለምን ላውራ ብለሽ ነው አለ። ዝም ብለሽ ሁለት ልጆች እናትኝ ታሪኬን የማታውቁ ምናምን ብለሽ በአዲስ ታሪክሽ የምታውቂው ታሪክሽን አይደለም እሱ እንዴት ሴክስ እንደሚያደርጉላን ይነግርሻል። አይ ነው ይሄን ሁላ ምን እንትን ትያለሽ? መበርታት አለብን። እኔ አሁን እንግዲህ ከሱዬ ጋር አብረን መኖር ከጀመረን ያው 3 አመት እንዲሆነን የሚቀጥለው ወር ነው የምታስታውሱ ከሆነ ወደዛ የመርሳት በሽታ ቢዘን ይሻላል። ደግሞ ያንቺን ሽማግሌ ላከ ምናምን ላለን እንዴ የምን ሽማግሌ ፈቅደው አይደል? ኦሬዲ ፎን ሴክስ ካረጋችሁ በኋላ ትርኪ ምርኪና ይለኮስኮስ እኔ ደሜ ፈልቷል። ጋይስ ገብታችሁ ማውራት የምትፈልጉ ከሆነ አውሩ። እኔ ምን አገባኝ? የእውነት አትርሱ። እኔ ጌም ትቻለሁ አልመጣም ሁለተኛ ትላለች። መታውንም ታዛጋለች። ሐራራ እንዳለባት ፍጤ ታጨሮ ነበር አፍሾሽ መተከሻቦ ይሽ የእውነት እኔ እኮ በስንቱ ልቃጠል። አሁን ከስንት ሰው ጋር ተጣላው ጋይስ? የእውነት እኔ እኮ በስንቱ ልቃጠል። አሁን ከስንት ተጣላው ነው የሚባለው? ተነጋገርን። አሁን ዛሬ እስቲ በነፍስ ወከፍ ጋይስ ምን ላርግ እስቲ ጋይስ? ከሰው አልግባባም እንዴ? ያሬዶና አርቲስቶችን ወክለ ቃል እንድሰጥ እንፈልጋለን። ያሬዶ መጥቶ ነበር አይደል? ያሬዶ ወይንም ኮፍያን እንደሰጠኝ እናውሰድ። አልፈልገውም ናና ትዝታን ውሰድልኝ ነው የሚለው። የሆነ ዘፈን ማን ነበር ነይ ትዝሻሽን ውሰጅልኝ ነው የሚለው። የእውነት ምስራቅ እንቁርቲ ለክስሽ 2 እንትን እሰጥሻለሁ ባያት። ሲጀመር ምንም እንደማይመጣ ነው የሚነግራችሁ ሌባ ውሸታም ሰው። በነገራችን ላይ ማንም ሰው መክሰስ ይችላል፣ መብቱ ነው። እናቴ ትሙት ሰጣታለሁ። ማንም ሰው መክሰስ እኮ ይችላል፣ መብቱ ነው እኮ መክሰስ መብቱ ነው። መብቱ ያልሆነው ምንድነው? እሱ በሚፈልግበት መንገድ ፍርድ ማግኘት አይችልም። ፍርድ የህግ ነው። ፍርድ የግራና ቀኝ ነው። አከሞንቴ ሄሎ አከሚ ምስራቄ ያ ቲቲ በሬዴ ደሞር ከለሩ በሬዴ ሸንቀጥ ተርታ ከለሩ ነው ያምራል። አኒ ገሩ ከነንጀዱ ማሊፍ ገሩ በልከበሽተኒ መቃሼቲኒ ዋምቱ መቃንሼ ልልቲ ደማፍል ልልቲን ጀበት አና ከነቲን በሬጋ ላኪያ ከስሚቲ መቃንሼ አከሲን ጀዲኒን በሬዱ እኔ በለመደብኝ ነው። አሁን ከሊያ ጋር ችግር የለብኝም፣ ግን ኮሶ ብዬ ከድሮም ስለምጠራ ኮሶ ብዬ ነው የምጠራ። እሺ ኮሶ ታይ
እና ለክፋት እንዳልሆነ እሷም ገብቶታል። ገሩ እንጀሪን ከእንቁርቲ እኮ ይሄ ዝም ብሎ ማንኛውም ሲሉኝ ለስድብ ነው ብዬ አንድ ቀን መች አስቤ ያውቃለሁ። ምስራቅ ምንድነው የሚሉሽ ለአንቺ? ነጭ ቅማል አንጃ ነው ጥቁር ቅናም እና ኒክኔም ነው። አሁን ሀረር ሰው ላይ በተለይ ለኖረ ሰው ኒክኔም ኖርማል አይደለም። አዎ እንደዚህ አይደለም። አልሰማሁም ይሄንን። እንደ ስም ነው ወይዬ ነው የምለው። አሁን ሰላም ነጭ ቅማል ሰላም ሲሉኝ ሰላም ብለን ማለት ኖርማል ነው እኮ ወይ መሳገደሽኝ። ቦን አፒቲት። እኔ አሁን ትዝም አይለኝም ሌሎች ትላንትና እኮ እኛ እዚህ ነበርን። እሱ ሂዶ ላይፍ ገባ እኮ አያፍርም ትንሽ ላይፍ ቁጭ ብለሽ አንዷን ነገ 100,000 ሰጥሻለሁ ቤትሽን አሳየኝ ሲላል ነበር እኮ ሰጣት። ታዲያ ተከታተሉልኝ አልኳቸው እኮ ልጅቷን አደርጋችሁ። አዎ ብዙ ይነፈንፋል ከሱ ጋር ደግሞ አዎ ይላሉ ቁጭ ብሎ ቪዲዮ ከፍቶ። በሳቅ ሞትኩኝ። ሰውዬው እኮ ችግር አለበት እኮ ዲሉሽናል ሜንታል ሄልት አለበት። እንደው ዘመድ ቢኖረው ሆስፒታል ቢወስዱት ይሻለዋል። እኔ ከዚህ ስወጣ ምን ብሎ ጻፈልኝ መሰለሽ? ፊት ለፊት ላይ ምንም እንዳልተሰማው ብጤ አክት ሲያደርግ ነበር አይደል? ስወጣ ምን ብሎ እንደጻፈልኝ ላሳያችሁ። ለምን ምንም ነገር ለማስረጃ እንዳይቀር አድርጌ ነው እኔ ደግሞ ማወራበት። ታላችሁ እዚህ ታላችሁ ጽሁፍ ከላይ ከስር የመጨረሻ አካባቢ የላኛውን ትላንት አሳይቻችኋለሁ። ምን አለ መሰለሽ? ሄልዬ ስድብሽን ስጨርሽ ሄልዬን ያለኝ እንግዲህ መስራት እናቴ ሄልዬ ስድብሽን ስጨርሽ ደውይልኝ አለ። ከዛን ሶሪ ውሳኔያችንን ስታላከበርክ ድረስ በውስጥ ምንም አላወራህም ብዬ ጻፍኩለ። ከዛን ይመችሽ ብሎ ጻፈል። ፈርቷል ማለት ነው። ናይ ፊት ለፊት ላይ ምንም እንዳልተሰማው ደንታ እንደሆነ ብጤ ነው የሚያወራው። እኔ አሁን ዛሬ ሁሉንም ሰው ጠርቼ አላወራበትም። ነገም ስለሱ ነው የማወራው። ስመጣ ቀኑ ሙሉ ስለሱ አላወራም። ብዙ ቶፒኮች አሉ። በየቀኑ ፒክ አንድ ነገር አመጣለታለሁ። ፓውዜ እየሰጠሽ ተቀጠቅጫለሽ ቀስ እያልሽ። ምን እሱ እኮ አያፍርም እኮ ብትቀጠጭ እንኳን በአፍ ይቅርና መዶሻ ይዘሽ ጭንቅላቱን ብትይው እሱ ምንም ነገር እንደ እባብ ነው የሚነሳው። ሰውዬው እኮ አንሂውማን ናይ የመነሳትና ለመነሳት ሳይሆን ያሬዶ ናግባ የመነሳት አለመነሳት ሳይሆን ቢያንስ ብዙ ሰዎች እየዋሻቸው እንደሆነ በግልጽ እንናገራለን። ገባሽ? እንደገና ደግሞ በእኔ በኩል እኔ ሂሳቤን አስከፍሏል። መቼም አልፋታው። እንደገና ደግሞ እንቁርቲን ከሳለሁ ብሎ ሳንቲም እንዲያወጣ ነው የምናደርገው። ተይው ማለቀሰን ለሰው አይሰጥም። ውሸት ነው አለ የሚያወራው። ላይረዳ አይደለ ሰው ላይ የሚጫወተው። ያንን ብር በህግ እንዲያወጣ እናደርገዋል። አይከስም ባክ እንዴ ደግሞ ምን ለሰው ረዳለሁ እያለ የሚጫወተውን ቀጥታ ለእንትና ሰጠው የሚለውን ሁለቱም መረጃ ሰጣታለሁ። እኔ ደግሞ አይከስም። ይሄንን ብሎ ደም እንትን ሲያሳይ ነበር፣ ብር ሲያሳይ ነበር። ይሄንን አያችሁ? ይሄ እኮ የዛሬ መውጫዬ ብቻ ነው፣ ለመናፈሻዬ ብቻ ነው። እሺ እንዴው እኔ ጊዜ ሰውዬ ትራንዛክሽን አወጣና 10 ሚሊዮን ብር ነው በዚህ አመት 2025 ላይ ለኢትዮጵያ ሰው ይረዳዋል አለ። የሆነ ወረቀት ይዞ 10 ሚሊዮን ብር ነው በድምር ያወጣሁት ኢትዮጵያ ውስጥ አለ። ዩሮ ነው አሚፋውንድ ዶላር ነው ወይ ኢትዮጵያ ብር? የኢትዮጵያ ብር በአፕ የላኩት ብቻ ነው አለ። 10 አመት ያልሞላው ልጅ አሜሪካ ላይ ለራሱ ስንት ትራክ ሾፌ እንትን መኪና ያለው ከዛን 10 ሚሊዮን ብር አሜሪካ ላይ 100 አመት የቆየ 16 ሰዓት የሚሰራ እንዴት ነው እንትን ያደርጋል? እኔ ሄሉ የሱ ነገር ይወጣልኝ ማለት ነው። የዛኔ ከቴምር ጋር ቴዲ ቤት ሲጨቃጨቁ አይሮፕላን ላይ ነኝ እያለ በስልክ ሲያወራ ነው በቃ ይወጣልኝ ማለት ነው። እኔ ሳራን ግሩፕ አስገብቼ ሳወራው ለምን ከኔ ጋር መጀመሪያ ኖርማል ነበር። ሄለን እንዴት ነሽ ምናምን አለና ልክ ወሬ ሊጀምር ሲል ሳራን ጠቅ አድርግቼ አስገባዋት።
ከዛ ምን አለ ሚውት እያደረገ 10 ጊዜ የሷን ፎቶ ሲል ስማ ይኸው ትራፊክ መጣለ። ትራፊኩ እኮ መጣ እና በቃ መንጃ ፍቃድ ለምን አሰጠው? የኔን ለምን እንደምሰጠው አንተ ነህ እኮ ስህተት የሰራው። እንደገና ሚውት አደርጋል። ቆይ ሄለን ፖሊስ መጥቶበት ከዛ እንደገና ሚውት ያደርግና ከዛ ምን ይላል? የኔ መንጃ ፍቃድ ለምን እንደምሰጠው አንተ ነህ እኮ የተሳሳትከው። ሂ ኢዝ ማይ ድራይቨር ይላል። ሂ ኢዝ ማይ ድራይቨር ትራክተሩ የኔ ነው ስታስብ የኔ ተማሪ ስህተት ሰርቶ ነው ደግሞ ይለኛል። እኔን ገብቷል። እዚህ ግሩፕ ውስጥ ገብቶ እንደዛ ይላል። ቮቱን ያሰማ ልጁ ኦልሬዲ ተማሪው ከሆነ ላይሰንስ ኬት አለው ገና መች ወሰደ? ገብቷል። ገና ላይሰንስ መች ወሰደ ነው ላይሰንስን አሳየው የሚለው ገብቷል። እኔ አሁን ጀዝባ ነኝ። እዚህ ውጭ ሀገር አልኖርኩም። እዚህ ምድር ላይ አልቆዩም። ከዛ ምን ይላል 250 ዶላር እንዴ በኪስ ያልያዝኩም አልሰጥም። ራስን የተሳሳትኩ አንተ ክፈል ይለዋል። ከመቼ ወዲህ ነው ፖሊስ ካሽ አምጣ ብር የሚል? ከመቼ ወዲህ ነው አልሰጥምና እሰጣለሁ ለፖሊስ የምትለው? አንተ ለትራፊክ ወይ ለፖሊስ መንጃ ፍቃድ እሰጣለሁ አልሰጥም ብለህ የምትከራከረው? ሲጀምር ደግሞ እኮ ውጭ ሀገር አሁን እዚህ ሀገር ካሽ አሁን እኮ አትከፊም እንትን መኪናሽ ካልተቆለፈ በስተቀር ማለት ነው። ይሄ ፕራይቬት የሚቆልፉ አለ አይደል? ለመኪና የሚይዙ ለነሱ ካልሆነ አሁኑኑ አምጪ ይሉሻል። አሁኑ መክፈል አለብሽ መኪናሽ እንዲፈቱልሽ ማለት ነው። ያንተ መንጃ ፍቃድ ስጠው ሲል ተማሪ ከሆነ ከመንጃ ፍቃድ አልነበረውም እንጂ ቲኬት ይሰጡሻል። በቲኬቱ አግባብ 21 ቀን ነው የሚሰጡሽ። 3 ሳምንት 21 ቀን ወይ ደግሞ 1 ወር 1 ሳምንት ነው ያውም በውጭ ሀገር ስታንደሩ ማለት ነው። ከዛ እንዴት አርገሽ እንደምትልኪ እንጂ ከዛ ምን አለ በቃ ትራክተሩን አሁን ይሄው ገደል ውስጥ ከተተው አዲስ ተማሪ ነው እደውልላቸዋለሁ አለ። ከዛ ምንድነው ያልኩትና የጻፍኩትና ከዛን አጠፋፍቼ የተኛው ነገ ላይቭ ላይ በቶፒክ እንገናኝ ስለው እኔ ጽፌ ጧት ስነሳ ነው ስንት ሰዓት ላይ እንደመለሰ ያየሁት ቴክስቱን ጽፌ በ5 ደቂቃ ተመችቶኛል አለው የለሽም እንደ ሄለ ምናም በቪዲዮ በምናም 4 ጊዜ ነው የደወለልኝ። ከዛን ጨርሻለሁ ላይቭ ላይ እንገናኝ ነው ያልኩት። ገብቶሻል? ዛሲ ሰውየው ይኸውልሽ ግን ሄለን ነምቺ ብዬ ከሳ ብሪ ዘረፌ በኤራ ቤክተምኒ ዘረፌራ ደብኔሚ ዲምቤኻ ዘረፌራ ብሪ ገሩ ይንሰዱበቱ ከነምኒ ያልሰራሽው ገንዘብ እኮ 100 ሚሊዮን ቢሆንም ራሱ ማለት ነው በሳምንት ነው የሚጨርሽው። ምን አርጎበት ነው? ባለፈው አሁን ሚስቱ ለምን ሆቴሉን በሌሊት ብላ የምታውቀው ሬስቶራንትና ቤት የምታውቃት ሬስቶራንት ሳራ ስለሆነ ሳራ ቤት በሌሊት ሆቴሉን ትታ ሄደች። መብራት አጥፍቶ በሌላ ጊልዶ በሚመስል ሲገናኛት እቃውን ብሎ እየሸወዳት ለካ የተኮላሸ ነው ሙጫን ኦሜት ለካ ማነሄዳ ይልቁንስ እሷን ለምን አያወጣትም? ይሄው እኮ እናትየው ማናት መልካሜን እኮ ሲቆጣት ለኔ መቻ አደረጉ ለልጄ መቻ አደረጉ እያሏት ነው። ግን እንዴት እየወጡባት ታውቂያለሽ አይደል? ያኔ አይ ቲንክ ኮዳን ጠልጥሎበት ነው መሰለኝ ጊልዶ ገዝቶ ነው የሚሽከረከረው። ከዛ መብራት አጥፍቶ ነው ወሲብ የሚያረጋቸው። ኧረ ዲሲ እሱ ኮዳ ከሚያንጠለጥሉት ጋር ነበረ። ምን ማን ነው የሚያንጠለጥልበት? ይሄ ማንንም የሚያንጠለጥልበት የለም። እረንጅሩ ድሩማዩ ድንኪ ነበር ድሮም የለውም። ኦኬ ልጅቷ መብራት ስታበራ የቆመ ነገር ስታይ እሱ ገና እንትኑን አላወለቅ ብላ ነው እኮ አረብ ሀገር ቋንቋ አትችልም ልጅቷ እየሮጠ ሳራ ቤት። ይሄ እኮ ቁጭ ብሎ እኮ እንትን ይሄን ፖርኖ እያየ የከረመ ሰውዬ ነው። አታውቂም? ይሄንን ሰው ስራ የለውም ሰው ስራ የለውም ኑሮ የለውም ቁጭ ብሎ ተንኮል ማሰብ ብቻ በአፉ እየጨረሰ ነው እንጂ እንደ ሀብት አለኝ እንደሚለው በአፉ አለ ሀብቱ እንዳለ እኮ የሱ ሀብት ግማሹ ከ75% ምላሱ ላይ ነው። ፎሊሳዩ ነጋን ፈካቱ ነመ ዲፕረሽ ተኤበ ወረመነ ከሰታን ይጅሩ ምን እዚያውን ውጭ ሀገር ታያለሽ። አንዳንድ ጊዜ አሁን እየወጡ ሰው ነው የሚገሉት። እንዲህ ነው ፊታቸው አይናቸው። ዝም ብለሽ እዩ ሲያወራ የሚገርም ሰውዬ ነው እኮ ምንም ከአንድ ደቂቃ በፊት ፓራና ጭንቅታምና ጭቅቄታም እንደሆነ እኮ የምታውቂው ሰው ጸጉሩን ዮኒ እንኳን ይሄ ፈንዳዳ እንኳን ይሄ ሴጋ እንኳን
ሄዶ ጸጉሩን ሲያስተክል ተበድሮ ነው ቬጋስ አያስተክልም። ቀለም ተቀብቶ ኮፍያ ለብሶ ይመጣል። ከዛን ጸጉሬን ይዩ ሲሉት ቀለሙ እንዲጠርግ ይላል። ጀዝባ ጃሙ ሲነማ ግን ከአጂ ጋር እናስተዋውቀው ፍራን እንዲያሰለጥነው። አይ አይደለም ያስረዝም እንጂ ያስተክል። ጸጉሩ ራሱ ቀለም ተቀብቶ ሰው ኮፍያ አድርጎ ይጠረጋል ብሎ አያስብም እንዴ? ጃጉርዬ ቴንኪው ጃጉራችን ያ ወይ የሚያስጠቅሰው በጎድን ስንት አባ ነበር ያ ጃጉር ቴንኪው ድርሻን ተወጣ ቴንኪው ሃይ አማ አንገ እኔ ደረሰኝ እስከሚለጥፍ ደስ እንዲሱ የመጣችሁ ሀቄን አውጡልኝ ምስራቅ። አዎ እኛ እኮ ጮኸን 2 አመት እኮ ደረሰ እኮ እኛ እኮ የህዝባችን ነው። አሁን ደግሞ የባሰ ሄለን አንቺ እንኳን እንድትረጂን መልካሜ እንዳትረዳ እቺ ልጅ ቀስሟን ሰብሯል። የሊ እንትንንና የውሸት ፋክቱሩና ይሄ ለናቷ ልክ ያለው የውሸት ነው። ለናቷ ምንም ደረሰኝ የለም። ይሄ እሷ ክሱ ትልቅ ቦታ ካደረሳት ይሄ መረጃ ይዛ እንድትሄድ እግዚአብሔር ልክላታለሁ። ይፈልገ ነው እሱን አረጋገጥ። መልካሜን እኮ ጀልልቲ ቤት እኮ መታ አልተላከም ማለች እኮ እናትየውንም ጠይቀናል ማለት ብቻ ለእንትን እኮ ለመረጃ እኮ እንደዚህ አለች ብቻ እንኳን አይደለም። እሱ ነው ይዘሽ የምትሄጂው ነገር ያስፈልጋል። ራይት ኢፈቲሰት አሁን ደግሞ ለማኑኝ ብሎ ይመጣል፣ በሌላ አጀንዳ ይመጣል። እሱ ዝም ብሎ ነው ለራሱ እንትን ይሳ አከንዳ ቆረራ ሰኒቱ ከንብየት ይሰይርገኒ በአሁን ጊዜ መቀለጃ መስሏል። ዩሮፕ አይደለም አሜሪካ ታውቂያለሽ፣ የሚቀለድበት ሀገር አይደለም። እስቲ ነው ለዮዳብ ለመክሰስ $20,000 አላውጥቻለሁ አሁን እንትን ይሆናል ምናምን ያለ ቱሪናፋውን ሲነፋ አልነበረም እንዴ? ኩና መሞመና ዮዳብን አይደል እንዴ ሰውን እያስቀጠቀጠ ያለው? ኧረ ለዛ ዮዳብ ስራም አላጣ። ዮዳብ ወዴት ልሁን እያለ አሁን ዝም ብሎ አቅጣጫ እየፈለገ ነው ያለው ዝም ብሎ እንጂ ሂኖ ምን አይነት ውሸታም ጠረቀ እንደው ኧረ ጉርባን ዮዳብ አውቆ ካልተጫወተ እንኳ ለነገሮች በጣም ግንዛቤ ያለው ልጅ ከሌልቲ ጋር አውሩ ከብሎክ አወጣጥ አውጡና ተነጋገሩ። ከብሎክ ለራሷ ነው ጥቅሟ። ከፈለገች ትምጣ ከብሎክ ትላንት አውጫት አላችሁኝ አወጣው አውጥተሻታል። አላገኘኋትም ግን ሳገኛት አወራታለሁ ብዬ የምጠራው ሰው ሁላ እንቁርት ይለው አፌ ለመደው በዛ ያይ ሄለን ይወከስም በሬዱ አያምርም ናይ አና ከነ ነበረጋ ዱጋ እኔ አሁን ነጭ ቅማል እያሉ ስጠሩኝ አንድ ቀን ወዬ ብያልኩ ነው ኮማና እሷ ግን ሰውን እንደዚህ በንክኔ ማጠራም ሰው የሰጠ ታዲያ ምን አገባን? ይሄ እሷ ባህሪ ነው። ምስራቅ ሀያ እሺ አና ከነጋ ዱበሬው እንደዚህ ነገር ትልቅ ነገር አይመስለኝ። ያው አይ ጥሩ በቃ አይ ትመጣለች ታወራላችሁ። ይክሰሳት ይጀምር ማለት ትጀምርና የእውነት ሲሪየስ ከሆነ እኔ ልክላታለሁ። የእውነት ዝም ብዬ ልክ አይ ይጀምር እሱ ነው ከሳለው ያለ እንዴ እሱ ራሱ እኔ ዝም ብዬ ልክላትም ግን የእውነት ሲሪየስ ከሆነ የሆነ ነገር ይጠቅማታል ልክላታለሁ። እሺ ሄለን ግን ታውቂያለሽ አይደል ይሄ ሰውዬ ራሱ ህፃን እንትን በማድረጉ ምንድነው የሚባለው ትራፊክ በማድረጉ ራሱ ይጠየቅበታል። ታውቂያለሽ ያለ አንድ ዶክመንት ያለ መንግስት እንትን ምንድነው ቤኩምሳ ምንድነው የሚባለው ፍቃድ ያለ ቤተሰብ ፍቃድ አልጠየቀም። እንደገና ልጅቷን ደግሞ ከሷ ላይ ኃላፊነቴን አንስቻለሁ ብሎ ከተቀበለው ቻሪቲ ቅድመ ለምሳሌ ከ3 ወር በኋላ ስለሷ ምንም ነገር ተጠያቂነት ከሌለው ካቆመ ከቻሪቲዎች ሙሉ ወይስ ማሳወቅ ነበረበት። ገብቶሻል? ይኸውልሽ ልዕልት ቻሪቲዎችን ጠየቀች። ወረቀት አላችሁ ወይ? ይሄን አዎ አሏት። ከዛ የታለ አምጡ ሲሉኝ እንደገና ነው እሷ ከጠየቀች በኋላ ነው ፍርድ ቤት የሄዱት። የሚገርምሽ ነገር ፍርድ ቤት ደግሞ አንሰጥምኛ አሉት ማለት ነው። ልጅቷ እኮ ኦልሬዲ ቢዝነስ ሰርተውባት ሚዲያ ላይ ለምኖ እሱ በሷ ቲክቶክ ሰርቶ ብዙ ነገር ሰርቶ ማለት ነው ብዙ ነገር እና ምን ልልሽ ነው ቀንሶባታል። እሱ ሲጀምር ብር እንኳን ሲያስገባ ቻሪቲ ወደሚለው አካውንት ነው የሚያስገባው። ለምን ረድቻለሁ በጎ አድራጎት ለማለት ታክሲም የቀራ
ቢያንስ 10,000 ምናምን በወር የሚያስገባው በ1,000 ቀንሳለታለች። ያ እሱ ታክስ ክሊራንስ ለማግኘት ነው። እሱ ይሄን ሰጥቻለሁ ብሎ ግብር እንትን እንዲከፍል ሰጠና አሜሪካ ደግሞ ያ ነው የሚታወቀው አይደል? በታክስ ነው ታክስ የሚያገኙት ነው። ታክስ ሪተርን ነው በብዙ ሀብታም የሚሆኑት እነሱ። ስለዚህ እሱ እንደዛ እየሰራ ገንዘብ ሲሰጠው እንትን ይላል እያወጣ ሰው ምስኪን ሰውን ያወናብዳል። እኔ ግን አሁን እሱ ራሱ ይጠየቅበታል። እንትን ደግሞ ታውቂያለሽ ሁመን ትራፊኪንግ በአሁን ሰዓት ይሄ ቻይልድ ትራፊኪንግ ባይ ዘ ዌይ ቻይልድ ትራፊኪንግ ራሱ ቢያንስ 15 እስከ 20 ዓመት ነው እስር ቤት የሚቀረቅርሽ በአሁን ሰዓት። ስለዚህ ይሞክር እሱም ይሄ ይሞክር። የሰውን ልጅ ትራፊክ አድርጓል። ብዙ ውሸት ዋሽቷል። ታውቂያለሽ ሌባ ለራሱ ማለት ነው። እንዲህ ላለው ተነጋገሩልሻለሁ። ሄሊ የበርቺሽ ጀባል። አሁን እውነት ከሆነ ማለት ማንም ሰው እኮ ምስራቅ ነመኸሰሱን ይደንዳበር ግን ፍርድ ማግኘት ፍርድ እኮ የእንትን ነው ገብቶሻል? የፍርድና የሁኔታው ገብቶሻል? እውነት ማግኘት ነው። እውነት ቦታ መድረስ ነው። አንቺ አሁን ግግም ማለት ያለባት እንቁርቲ በእንትና ላይ ነው በህፃኑ ልጅ ላይ ለመሰለሽ ያ ለልጅቷ ሊያሳድጋት የተዋዋለ ውል ምንድነው? እሱ ብቻ አይደለም እኮ ሀገር አምጥቶ የተዋት ምንድነው? ይሁን ልጅ ከምትን አድርጎ ትላንትና እንትና ሶሬቲ ነግራሻለች። ታክሳት መልሷል። ገብቶሻል? አዎ ሶሬቲ ነግራሻለች ትላንትና። ጎፈንዲም በወለጋ ራሱ የተሰበሰበ ሰርቋል። በዜል በካሻፕ ብዙ ገንዘቦች የገቡ አሉ። ያስገቡ ሰዎች እኮ አሉ። ሪሲት አላቸው። ታውቂያለሽ? የገዛ ገንዘብ አለ። ያ ብቻ አይደለም እኮ እሱ ራሱ ቢያንስ የ10 ዓመት ስቴትመንት ማውጣት አለበት። እነኚህን ገንዘቦች ኬታ መጣው ኬታ አገኘው ምን አረኩ እንዴት የገባና የወጣው እኮ ያስታውቃል። እዚህ ሀገር ታውቂያለሽ አይደል እንዴ? ያ ምን ሰራሽ እንዴት ገባ እንደወጣ። ስለዚህ እሱ ራሱ ይሞክረው ኢታጀባቱ አወጀቱ ማተቆ እኔ የምነግርሽ ነገር የእውነት ቢከስ ሲጀመር ሞራሉ ነገሩ ወደሱ እንደሚጠመዘዝ እንኳን ምንም ለአንድ ጊዜና ለእንትን ጊዜ ቀልቡ ተስቶ ነው ቢባል ዝም ብለሽ ወረቀት እኮ ታወጫለሽ። ከዛም ክሱ ላይ መሄድና ለመሄድ የራስሽ ፋንታ ነው አይደል? አሁን እሱ ማውጣትን ነው ያወጣው እንጂ መሄድና አለመሄድ የራሱ ፋንታ ነው። ከዛ በኋላ ስንት እንትን የሚባል ነገር አለ። ቢያደርገው ኖሮ ቁጭ ብሎ እንደዚህ አትበል ንገሯት፣ ይሄን እኮ ህግ ነው አይደለም፣ እሷ ከቲክቶክ ህግ የእንትና ይበልጣል እንደዚህ አይባልም፣ እንደዚህ እንዳትል ንገሯት። የምትመክሯት ሰዎች ከከሰሳት ለምንድን ነው የሚያርማት? ቁጭ ብሎ እሱ እኮ ራሱ ንጹህ በቃ የእግዚአብሔር ሰው ሆሊ ታውቂያለሽ አይደለ? ገንዘብ ተረፍርፎ እሱ ከእንቅልፉ ሲነሳ ሩሙና አልጋው ሙሉ ገንዘብ የሞላ ነው። እንደዛ አድርጎ ነው ራሱ ስሎ እንደዚህ ነው ለሰው የሚያስተዋውቀው ታውቂያለሽ? በቃ ሄለኒ እዚህ ሀገር እኮ ስንት ካምፓኒ ተከፍቶ ስንት ካምፓኒ ነው የተዘጋው ታውቂያለሽ? ስንት ሰው ስንት ምን በቢሊየን የሚቆጠር ካምፓኒ ይዞ እንኳን ለራሳቸው እንዲያገኘው እንዲያወጣው ለማለት ይቅርና ሱሪ እንኳን ለመቀየር ጊዜ የላቸው። አይተሽ እንደሆነ ማለት ነው። እና ማልተበተረ ይኩን ኤሳፍ ደኩን አፉፋን ኩን ይሶ በመለይ አሮደስ እንተ ነዮዳ ለጊዜውም ቢሆን ዩዝ የሚያደርግብህ ከሆነ መለጠፊያ ትከሻን ሰፋ ማድረጊያ ብር ሳትቀበል መቼም በነፃ ውሻ ትሆንለት ማለት ለዚህ ግማታም ሰውዬ ተቀበለ። ከዛ በኋላ የአገልግሎት ሲያልቅ ወይ ትጨምራለህ ወይም ደግሞ እንደ ሲጋራ ጭሰት ትጥለዋል። ዛሴ ገብቷል። እሱ በብር እያንዳንዱን ነገር የሚመነዝር ከሆነ አንተም እንቅስቃሴን ሁላ በብር ነው የምትመነዝረው። እነሱ ዓለምን በዚህ የሚለኩትን ሰዎች በሚለኩት መንገድ ነው ሂሳብ የምትወራረደው። ይህን ላንተ አለቀ። ዛሴ አይደል እንጂ እንትን ነው
ወዮ ጉድ ግባ መግባት የምትፈልጉ ጋይስ አንዳንድ አሁን ይሄን ሰሞን ያሬድ አለ እንደ ጋይስ ያሬድ እየጠበቀ ነው የለም ወጥቷል ያሬድ አለ እንደ ቤት ወይ ግባ አሁን ይሄን ሰሞን የፈረደበትን ሪያድን ነው እያመጣ ምናምን ነገር 40 ሰው ማስተናገድ የሚችል ሆቴል ከፍቼለታለሁ ሬስቶራንት ከፍቼለታለሁ እያለ ቪዲዮ በጨለማ እያስቀረጸው ምናምን ነገር ይሄን ለቀ ላይቭ ላይ ሪያድ ነው ባለፈው ሪያድ ሄድሬዶ አዎ ሪያድ ድር የሚለው የለም 90,000 ብር የ3 ወር የቤት ኪራይ ምናምን ከፈለለት እኮ ተስማምተው ከፈለለት እንዴ አዎ የ3 ወር የቤት ኪራይ 90,000 ብር ከፍሎለት አሁን እሱ ወንበር ጠረጴዛ ምናምን እንደገና ቤተሰቡም እዛው ሆቴል ውስጥ እንዲኖሩ ምናምን በቃ ይሄንን ነው ቪዲዮ እያሳየ እንደገና ማለቀናኛለ ሰጠኛለ እንዴ ወይ ጉድ ሪያድ አዎ ሪያድ እኮ ዛሬም እኮ ገብቶ ነበር እንትና ጋር ፍራኦል ጋር ገብቶ እያሳየ ነበር ትላንትናም ይሁዳ ቤት ላይም እያሳዩ ነበር ያቺ ባህር ዳሯ ልጅም ምግብ ምናምን እንድትሰራ ለኔ ቢጤ ምናምን ነገር አሁን እዚህ የተሰራው አጀንዳ ጠንከር ስላለበት ስሙን ለማደስ በቃ እየተሯሯጠ ነው በየቦታው እዚህ ይዛ እያለ ነው እሙ የምትባለው ነው አዎ እንደገና ያቺንም ልጅ እኮ ተጠራች እርጥብ ምናምን የምትሰራ የነበረችው ልጅ ይሄው ፊራ ረድቶኝ ከተቀጣሪ ወደ ባለ ሆቴል ተቀይሬያለሁ ምናምን እያለች ነበር ትላንትና እርጥብ ቤት ከፍቶልኝ እንደዚህ ሆኜ ገብቼ ወጥቼ እያለች አሁን ስም ለማስተካከል ነው